በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ? የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀርም። ከባሏ ጋር ዋጡት፣ ብትፈልጉ ዋጡት። ችግር ነበረ። እቺ ልጅ አያችኋት ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ፣ በሰዎች ጥላቻ ነው። ደራጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። አረሳው ምን ቆንጆ ፊሊ ተረሳሽ ለምት አረሳሁኝ። አንተ ያማል እንዴ? ቢያይንስ ምንድነው ችግር አለው? ጓደኛ እኮ ነው። ያማል እንዴ? ቢሆንስ በአሁኑ ሰዓት ጉዳይ አይደለም። ግን እንዴት እንደማረብሽ ታውቁሽ? አውቀዋል። ግን የምትናገረው እንደዛ እየወደድኩ እኮ ነው። ምንም እንዳልተፈጠረ ስለች እኮ ነው አሳልፈ ለጓደኛ የሰጠኝ። በቃ የዛን ጊዜ አለመብሰሌ ነበር። አሁን ግን አንቺን አሳልፌ መስጠቴ ስህተት መሆኑ የገባኝ። በቃ ይዤሽ ልጥፋና አብረን እንኑር። ምን አይነት ራስ ወዳድ ነህ? ከዛ ሁሉ ጊዜ በኋላ አሁንም እንደማፈቅር የሚሰማ ያስታውቅብሻል። አሁንም ትወጂኛለሽ። ኧረ እባክህ ህይወትሽ ታርቂ ነበር ግን ሁሌም ዙሪያሽ እንደሆነ ትፈልጊያለሽ። ታዲያ ፈልጌው ነው? የባሌ ጓደኛ እኮ ነው። ከህይወታችን ላስወጣ እችላለሁ። ይሄን እኮ እኔ ሳልሆን እሱ ነው ማድረግ የሚችለው። በእሱ አታሳቢ። ሁሌም ህይወት ውስጥ ታስገብኛለሽ፣ ሁሉ ነገርሽን ታማክኛለሽ እና በዚህ ነገር ውስጥ ሁሉ ነገርሽን ያወቅኩት ያኔ አሳልፌ መስጠቴ ስህተት መሆኑ የገባኝ። በእናትህ አንጉዳው። ጥሩ ሰው ነው፣ በጣም ያስብልኛል። እሱን ገፍቼ መሄድ ትልቅ ኃጢአት ነው። እውነታው ግን የአንቺ ስሜት እንደዛ ለመሆኑ ራሳችንን እናሸጉት። ትክክለኛው ፍቅር ስሜት ያለሽ ለኔ ነው አውቃለሁ። በቃ ልክ ነህ። እንድትርቀኝ አልፈልግም። አሁንም ሳይክ ደስ ይለኛል፣ ግን እሱን መሳይ ይከብደኛል። በቃ አታሰቀኝ። አሁን የሰራችው ቪዲዮ በኖርማል ልብስ ቢሰራ አሪፍ ይሆን ነበር፣ ግን ለቪው እና ለላይክ ብላችሁ ሃፍ ኔክድ ሆኖ መስራት ምንም ፖይንቱ አልታየኝ። አላቅም ብቻ ግን ያው በእናንተም አይፈረድም። ሰው እንደዚህ ስትሆኑ ብዙ ላይክ እና ብዙ ቪው ስለምታገኙ በቃ እሱ ታይቶ ነው። አንዳንዴ እኔ እንጃ ምን እንደምን ራሱ ግራ ይገባኛል። የኔ ወድ እዲ አይ ፍቅር እንዳታለቅስ ድንገት ሽክርታይ እኔ ሽክርክር እዲ ትርታይ አቤት ፍቅር አደገኘው እንዴ! እኔ ድሮ ማቀው ፍቅር እውር ነው ይባል ነበር። አሁን እጅና እግር አውጥቶ ሲኒና ጀበና እየሰበረ ነው። ሴዶ 5 ሚሊዮን ምን እንደሆነ የገባ አይመስለኝም። 5 ሚሊዮን ማለት ሴዶ 50,000 ጥብስ በምግብ ነው የሚረዳው። በምግብ ካልሆነ አይገባው የሚሰሩ እዛ ጀሞ ሰፈር እኮ ማለት ነው እያታለሉ ነው በጥብስና በመረቅ ማስታወቂያ የሚያሰሩት። አሁንም እሱ 5 ሚሊዮን ስትሉት በ5 ጥብስ ብቻ 10 ጥብስ ነው በሉት ይመጣል ቀጥታ። ሴዶ በምግብ ኤክስቼንጅ ካልተደረገለት አይገባም እያልከን ነው? ደራጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልግ ለምንድን ነው ሰከን ማለት መረጋጋት የከበደን? ለምንድን ነው እስቲ ንገሪኝ በእናትሽ። ትዳር ቀላል ነገር አይደለም። ሰንበዲን የሆነ ነገር ስላላችሁ ብቻ አምጥታችሁ የምታስቀጥሉት ነገር ነው ማለት አይደለም። ትዳር በእግዚአብሔር እጅ ነው። ትዳር እግዚአብሔር ሲኖርበት ነው የሚቀጥለው። እናንተ ያላችሁ ነገር ተማምናችሁ ይሄ ነገር ስላለኝ እንደዚህ ይቀጥላል፣ ይሄ ነገር ስላለኝ ሰንበዲ ከኔ ጋር ይሆናል ብላችሁ የምትደመድሙበት ነገር አይደለም። እባካችሁ ሰከን በሉ፣ ተረጋጉ። ምን እንደሚገርመኝ ታውቃላችሁ? ሐዋርያው ጳውሎስ እስከ 3ኛ ሰማይ ድረስ ሄዷል። ክርስቶስን በብርሃን አይቶታል። ወንጌል ሰብኳል። የተማረ የሚያውቅ ሰው ነው። በእጁ በጣም ብዙ ታምራት ሆነዋል። ግን አይታበይም። በጣም ሀምብል ነው። ብዙ እንደ ሰው በቃ የሆነ ጀነን ኩርት ሊልበት የሚችል አይነት ብዙ ነገር ነበረው። ግን አይኮራም። በጣም ሀምብል ነው። ነገሮችን የሚያስረዳበት መንገድ እጅግ በጣም ያስገርማል። ከዛም እንደሚል ታውቃላችሁ፣ አገልግዬ የተጣልኩ እንዳለው ስጋዬን እየጎሰሙ አስገዛለሁ ይላል። ለምንድን ነው ትሁት መሆን የከበደን? ምንድን ነው ዲስማች የሚያስታብየን ነገር? እባካችሁ ስክን በሉ፣ ተረጋጉ። ትዳር አንቺ እንዳልሽው ቀላል አይደለም። ትዳር ማለት የፈጣሪ ስጦታ ነው። አንቺ ትዳርን ቀላል ያደረግሽው ኢንቦክስ ላይ መጥተው በሚርመጠመጡ ወንዶችን
እነሱ ለትዳር ሳይሆን ለአንድ አዳር ነው የሚሆኑት። አንድ ነገር ልንገርሽ፣ ለምታከብሪያቸው፣ ለሚያከብሩሽ፣ ለሚወዱሽ ኦዲየንስ ቢያንስ ማለት ነው እንደዚህ አይነት ንግግር ከመናገር ዝም ማለት ይሻላል። እነሱን ብታከብሪ ይላሉ። ምክንያቱም አሁን የተናገርሽው ንግግር በጣም ከባድ። ወንዶቹ ሊርመጠመጡ ይችላሉ አንቺ እንዳልሽው፣ ግን ሪሊ ትዳርን የገለሽበት መንገድ ግን የተሳሳተ ነው። እቺ ልጅ አያችኋት፣ ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ፣ በሰዎች ጥላቻ ነው። ብዙዎቻችሁ ኮመንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። አያችሁ፣ እኛ በጣም ነው የምናሳዝነው። ቅናት፣ ጥላቻ፣ መወዳደር፣ መወዳደቅ እንደ ባህላችን ተሸክመነው የኖርን በጣም ብዙዎቻችን ነን። ይህ ባህል መቼ ነው የሚያቆመው? የውድድር ባህል፣ የጥላቻ ባህል፣ የመቀናናት ባህል፣ የትረባ ባህል መቼ ነው የሚቆመው? አንድ ሰው ኦፍኮርስ ህይወት ነች፣ እንሰቃያለን። ግን ስቃያችን ለሌላ ሰው ስናካፍል ይህ የሰይጣን ስራ ነው። የምድር ሲኦል ይባላል። ብዙዎቻችሁ እሷ ኮመንት ላይ ገብታችሁ የተሳደባችሁ ማለት ነው አሁን የእናንተ ሲኦል አሁን ነው የሚጀምረው። የእሷ እጣ ፈንታ እናንተ ላይ ይደርሳል ማለት ነው። ይህ ደግሞ ካርማ ተብሎ ይጠራል። ስለዚህ ተጠንቀቁ። መጥፎ የሆኑ ቃላቶች የት እንደምጥሉ ማየት አለባችሁ። አጣሉ፣ በቃ አታውጡት ከምላሳችሁ። ውስጣችሁ ላይ ትይዙና በፍቅር ራሳችሁን አክማችሁ ግን ሰው ማቀፍን ልመዱ። ሰው መውጋት ጥሩ አይደለም። ይህ ነው እቺ ዓለም እያበላሻት ያለው። ይህ ነው የዓለም መጨረሻ እያመጣልን ያለው። እግዚአብሔር የማይወደው ስራ ይህ ነው። ስለዚህ ሴቶች አንድ ምክር ልሰጣችሁ ፈልጋለሁ። ሁሌም ወደ ዓላማችሁ ስትንቀሳቀሱ ትልቅ ደረጃ ለመድረስ ስትሞክሩ ተራቢና አወዳዳቂ ያጋጥማቸዋል። እነዚህ ጥላቻ ያላቸው በልባቸው ጨለማ ይዘው የሚጓዙ ሰዎች ሰምታችሁ ተስፋ ከቆረጣችሁ ተሳስታችኋል። እነዚህ ሰዎች ዕድሜ ልካቸው ሲኦል ውስጥ የሚኖሩ ሰዎች ይሆናሉ። እወቁት። ስለዚህ የራሳቸው ጥላቻ እዛው ተውት። አንቺን ብቻ ይመስልሻል የሚሰድቡሽ? አንቺን ሰድቦ እንደገና አልፎ ሌላ ሰውም ይሰድባሉ። ህይወታቸው ስድብ ብቻ ነው፣ ጥላቻ ብቻ ነው። ምንም ከዚህ መውጣት አይችሉም። የታወቀ ነገር ነው። ስለዚህ እነሱን ታያቸው። ህይወትሽን ኑሪ። አንቺ ጠንክሪ፣ በርቺ። ህይወትሽ ይቀየራል። ተስፋ እንዳትቆርጪ። ቻው። አዶናይ ካለው ሀሳብ ላይ ለመጨመር ያክል ቪዲዮ ስናይ ወይም የሆነ ፖስት ስናይ ኔጌቲቭ ኮሜንት አንስጥ። ቪዲዮ ወይም ፖስቱ ካልተመቸን እንኳን ስክሮል አድርገን እንለፍ። ቪዲዮ ስታዩ ካልተመቻችሁ ስክሮል አድርጉት። በቃ አለቀ። ሌላ ምንም አትስጡ። ምክንያቱም እናንተ የሰጣችሁት ኮሜንት፣ ኔጌቲቭ ኮሜንት ሌላውን ሰው ይጎዳል። አልፎም ተርፎ ህይወት እስከ ማጥፋት ሌላም ነገር ያደርሳል። እና ፕሊስ ተዉ፣ እንደዚህ አይነት ኮሜንት አትስጡ። ከቦኒ ህይወት ማለፍ ጋር ተከትሎ በኔጌቲቭ ኮሜንት ነው ህይወቷን ያጠፋቸው በሚለው ሐሳብ ዙሪያ ሌላ ሐሳቦች እየመጡ ነው፣ ሌላ መረጃዎች እየመጡ ነው። እና እስቲ ምን እንደሚል እንስማና ተመልሰን እንመጣለን። ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታውቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። እሺ ተርጉሚልኝ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ኦኬ እሺ። ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። እኔ ከዚህ በኋላ እረፍት የሚሰጠኝ ስራም አይደለም ትዳርም አይደለም። ኦኬ ስራም አይደለም ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት። እቺ ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ትጠጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች። ቦኒ ማለት የማታውቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ።
ያስጠረጥራል። ቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ፣ ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ? የጊዜ ጉዳይ ነው። ሳምቲንግ የሆነ ነገር አለ እንጂ የቦኒ ትክክለኛ እውነት መውጣቱ አይቀር። ከባሏ ጋር ዋጡት፣ ብትፈልጉ ዋጡት። ችግር ነበረ። ቦኒ ከመሞቷ በፊት የለቀቀችው የመጨረሻ ስንብቴ ነው የሚል ይዘት ያለው ቪዲዮ ላይ ባለቤቷ ጆሲ ላይክ አድርጎታል። ስክሪኑ ላይ ማየት ትችላላችሁ። እና ይሄ የሚያሳየው ምንድን ነው? ልጅቷ በሚሰጣት ኔጌቲቭ ኮሜንት ብቻ አይደለም እዚህ ላይ የደረሰችው፣ የሆነ ከጀርባ የተፈጠረ ችግር እንዳለ ያሳያል። እንዴት? እስቲ አስቡት። እኔ የመጨረሻ ነው ብላ ቪዲዮ ስለቅ ላይክ ነው የሚደረገው ወይስ ተሯሩጦ ነው የሚተረፈው? እዚህ ጋር የሚያሳየን ባለቤቷ ቦኒ እንድትሞት እንደሚፈልግና ምን ያህል እሷ ላይ እንደጨከነ ስለ እሷ ህይወት ምንም ግድ እንደማይሰጠው ማሳያ ነው። እና ይሄ ኔጌቲቭ ኮሜንት ነው ብቻ የተባለው ነገር የሆነ ነገር ለመሸፈን የታሰበ ነገር ያለ ይመስለኛል። ያስብላል። ያስኬዳል። ታዝን ነበር። ቢቀርስ እንዴ ተጋባዡ ቢላይ እኔ ብኖር ስቃለሁ። ለምን አፈርኩ? ሁላችንም አፍረናል ከሷ ውጪ። በሆዱ ተርቦሻል። ቪዲዮውን ስታየው ነው ወይ የሚገባት? ዘም መታወቂያ ሳትይዝ እንዴት አልታፈሳችሁም? እኔ በእኔ ምክንያት የተረፈው ጀለስ እዴ ወይኔ በእናትህ ስልኬን ወስዶብኝ ነው። አስመልስልኝ። ችግር የለውም አስመልስልሻለሁ። ግን ምን እሺ የፈለግከውን አደርግልሃለሁ። ስልኬን ብቻ አስመልስልኝ። ምንድነው የሚከራከረው? በጣም አሪፍ። ስልክሽን አመጣልሻለሁ። የፈለግኩበት ቦታ ትስምኛለሽ። እሺ በቃ ችግር የለውም። ስልኬን ብቻ አስመልስልኝ። ቁምቁም ይጠቅምሃል። $100 ይኸው። ስልኩን ፈልገዋለሁ። ልስመኝ ስለሆነ ነው። ስልኬን አመጣልኝ። እናሳ በጣም አመሰግናለሁ። ምስጋናው ይቆየኝና ቃልሽን ጠብቂ። እሺ ምኑ ጋር ልሳመ? ለዛሬ እዚች ጋር ይበቃኛል። እሱ ጋር ከሆነ አይነህን ጨፍን። ሊበላ እዴ ቢቹ ስንዴ ነዶ ነው። ዋው ኮሜንት ቢ ላይ አብቹ ፑቲ አንድ ነገር በሉ ብቻ ዛሬ ሚኒሻ ነው እንዴ? አረ ኮንፊደንስ ኮሜንት እናንብብ። የፊትም አንድ ቁጥር አለ እንዴ? ፓርክ ውስጥ ዱዳ ዘበኛ ሲያጋጥም የትም ተወለድ ቸግሮሃል፣ የትም ተወለድ ብር የለህም፣ በምን አወክ እንዴ? የትም ተወለድ መሄጃ አጥተሃል፣ የትም ተወለድ አሰንዳ ቦድግ የትም ተወለድ ትቦ ላይ ደግ የሚለውን ኮሜንት ነው ያስታወሰኝ።
ኦኬ ባባ ለምን አንተ በሴዶ ቦታ አትቀጠም እንዴ? አለሙዬ ገብቼ ይቀጥቅጡኝ እንዴ? እዚህ ስራ ብለህ ፀሐይ በነፃ ከሚቀጠቀጠ በሚሊዮን ብር አትቀጠቀጥም? አንድ ሚሊዮን ለስላሳ ጠርሙስ ለምን ያመጣው? አንድ ሚሊዮን ደሞርሽ ነው ለቀረጥራው እንዴ? ብሩ ምንድነው? ስለስላሳ ጠርሙስ ማሰጠኝ? ኦኬ አልመጣም እንዴ? ባለፈው አልመጣም እኮ ሁለት ጠርሙስ ይቀራል። ምንድነው? አሰጠኝም እንዴ? ይመጣላ ታዲያ ተረጋጊ አባቢ። እንዴ አሰከኝ እንዴ? ፀጉሪ እንዴት አይሽ? አሰከልኩ ገንዘብ ይኑር። አረ ባክፋ ብላል ስንት ከፈል? 180 ሺህ። አላሁ አክበር። ምን ነው? አላሁ አክበር። ጭንቅላት ላይ ሱቅ ይዘህ ነው የምዞረው ማለት ነው። አረሳሁም የእኔ ቆንጆ ፊሊተር አረሳሁኝ። አውቄ ነው ያወጣሁት ፊሊተር። ዋው ዋው! እንደዚህ ነው መድፈር እንጂ ማድረቂያ ምንድን ነው? አንተን አይደል ቅድም ፋርማሲ የገዛሁት? አዎ፣ ግን አሁን ወፍጮ ቤት ልገባ ነው። ምን ማለት ነው ወፍጮ ቤት? የሰጣኝ መድኃኒት አድርቆ ቀረ፣ ድርቅ ብላ ቀረች። ምንድን ነው የሰጣኝ? ጥቁሩን እኔን ይሰጣው ደግሞ ምንድነው ቀይ? ቅድም ነጭ አይደል የለበስከው? ወፍጮ ቤት ልገባ ነው። ማይበላው ነው። ማጋ እንደብሎ ደግሞ እንካሽ ቦስ፣ ጥቁሩ መድኃኒት የሚዋጥ ነው እንዴ? የማድረቂያው ይሆናል ሰዋ ማየር ይሰማ ማድረቂያ ነው ለሰው ይሆናል ብሏል። ችግር የለም ይሁን ሰደውጣትና ማታ ቸኩላለሁ። የሪሳ ማድረቂያ ለውሻዬ 2 የበግ እግር ዛሬ ደግሞ እንሰራላታለን። የሚያስፈልገን ግብአት እንቁላል፣ እርጎ፣ ለውዝ እንዲሁም ኦሊቭ ኦይል፣ ቅመምና ኦሊቭ ኦይል። የበጉን ስጋ ከአጥንቱ ጋር በደንብ አድርገን ከለየን በኋላ ለስቴክና ለቅቅል ይሄ ነገር ለሰው ነው እናዘጋጃለን። ከዛም ለቅቅል የሚሆነውን ድስቷ ውስጥ ውሃ አድርገን እንጥደዋለን በቅመም ብቻ። ለስቴኩ የሚሆነው ማሪኔት እናደርጋለን። ቅመሞቹንና ኦሊቭ ኦይል ብቻ ነው የምጠቀመው። የኑሮ ልዩነት ቅባት አስፈላጊ አይደለም። አሁን ይሄንን ኢፈርት ለውሻዬ ስተጣጣችሁ በጣም ልትገረሙ ትችላላችሁ። ያው ግን የሁሉም ሰው ደስታ ይለያያል። አንዳንድ ሰው በመጠጥ ደስታ ያገኛል፣ አንዳንድ ሰው በሾፒንግ፣ አንዳንድ ሰው ትራቭል አድርገው ብዙ ብር ያጠፋል። እኔ ደግሞ የምኖረው ከውሻዬ ጋር ነው። ውሻዬ በጣም ነው የምወዳት። እኔ በግ አልወድም፣ ስለዚህ ለውሻዬ ነው በተሻለ ሁኔታ ማበስለው። ይኸው ስጋውም ኦቨን ውስጥ በ240 ዲግሪ ከበሰለ በኋላ ሲወጣ ይህንን መስሏል። ጨውና ዘይት እንዳልኳቸው አንጠቀም። ፈል ያለውንም ደግሞ ስጋ ጎኑ እንደዚህ በኦቨን የበሰለውን ስጋ እናደርግና ጥሬ እንቁላል በትኩሱ እንዲሁም ዮገርት ደግሞ ከጎን ለሳይድ በተጨማሪም ለውዝ እናደርግበታል። ይሄ ለአንድ ጊዜ ፖርሽን ወይም አንዴ ለምትመገቡ የለውዝ ቂም አለው እርጎም አለው። ጋይስ ኢትዮጵያ ውስጥ ለምትሉ ሰዎች ሰውን ሲረዱ ማሳየት እንስሳ ሲበላ እንደማሳየት ቀላል አይደለም። ስለዚህ ሰውን ስንረዳ የምናሳየው ለእግዚአብሔር ብቻ ነው። በስተመጨረሻም ውሻ ይህን የመሰለ ምግብ አጣጥማለሁ። ቪዲዮ ከጠቀማችሁ ፎሎ አድርጉ። ባይ። አንድም ቀን ግን በውሻ ቀናለሁ ብዬ አስቤ አላውቅም። ምንም ማለት አጥሮ ከሚወፍርና ማለት ነው በረዝሙ ከሚቀጥል ምን ለማለት ነው የፈለግከው? እኔ በበላሽ ምንድን ነው የምትጠቀሙሽ? ታዲያ ወሬ አለቀ እኮ በእናትህ። ስለምን እናወራሽ? ስለምንም በቃ ዝም ብለህ ዝም ማለት አትችልም። አርፈህ ኧረ ዝም ማለት ምን እንላለን ወይ? በቃ ስለ ፖለቲካ እናወራ እንዴ? ኧረ በጦር እንደዚህ ነገር አሉት እኮ። ችግር የለውም ከሰለብኩት ላይ 10 ጆግ ዱቄት ትሰጡኛላችሁ። በቃ 5 ነበር ያልከው። እኔ እንደውም ለሙያው እድገት ብዬ ነው እንጂ በእናትህ አልሰልብም ነበር እኮ ከ10 ዱቄት በታች። ምሬን ነው። አትመጥኑኝም በቃ። እቺ ነገር ግን ቅን ያላት ምን ለመናገር ነው? መክሰል መንቦቅቦቅ ማይችልበት በእናትህ ከተትና እኮ ነው ስለብያለሁ። ዲያሪ ግን ይሄ ልጅ እየተጨማለቀ ነው። you know that right? ማን ተስማማለህ? መጀመሪያ ትበላት። ይሄ እኮ የተከበረ ሙያ ነው። ዝም ብሎ መሽለጥለጥ መሰለህ እንዴ? መስለም እኮ ነው። ቦስ ባለፈ አልነገርኩም? ትትና በእናትህ ከገዳም የሆነ ዳቤና እምነት ነገር ቀላቅላ ዱቄት ውስጥ ታስቀምጣለች ብዬ። እሱን እኮ ነው ስለብልን የሚሉ እኮ። ታዲያው ምን ልታደርግ ነው? እሺ ምን አደርጋለሁ? አውቄ አንዴ 10 ጆግ ያልኳቸው እኔ መቼም እንደማይስማማው ግን ሄሎ ሲዱን ለመንካት ተስማምተናል። በ10 ጆግ ለሙያው እድገት 15 ይሁን በቃ።